የሆነ አንደበት ሌላ ነው፣ ተግባር ሌላ ነው ምናምን። አሁንም ቢሆን ነገ መተህ ያዙን ልቀቁኝ እንደምትል ስለማቅ ነው ይህንን ነገር አትሊስት ከራሴ ራሴን ነፃ ለማድረግ ነው ይህንን ነገር የፈጠርኩትኝ እንጂ ለሱ አታስቢ። እስክ ቆርጥ ነው እኔ በህይወት ምን አለ መሰለሽ ነገሮችን እስክቆርጥ ብዙ ልለማመጥ ብዙ ልለፋ እችላለሁ። የቆረጥኩኝ ቀን ግን ምንም አይነት ነገር እንደማይበግረኝ ማወቅ መቻል አለብሽ። ማንም እንደማይመልስ እስክትቆርጥ አለቀ በቃ። በጣም የተመሰገነ ይሁን። ኃላፊነቱ የኔና የኔ ነው። እናትም አባትም ሆነዋለሁ፣ ችግር የለውም። ከዛ ደግሞ አንተ እንደምታስበው ነገ ፈልጎኝ ይመጣል። እሱን ፈለሽ መሆን ትችያለሽ። እኔ ችግር የለብኝም። ግን ደግሞ እኔ ህሊና ያለኝ ሰው ስለሆንኩኝ ማድረገውን ነገር አውቃለሁ። ገባሽ? ማድረግ ያለብኝን ነገር አደርጋለሁ። ማድረግ የሌለብኝን ነገር ምንም እኮ አድርጋ አታውቅም። ህሊና ያለው ሰው እኮ የሆነ ነገር አድርጎ ሲያውቅ ነው አድርጌ አውቃለሁ ነው። ምንም እኮ ቆይ ልጨርስልሽ። ግን ደግሞ እኔ ጋር መሆን እንደማይችል በግልጽ አማርኛ ልነግርሽ እፈልጋለሁ። እና አሁን ያመጣሽው ሀሳብ ግዴታ ከሆነ መሄድሽ እኔ ጋር ግን መሆን አይችልም። ወይንም ደግሞ ጊዜውን ማራዘም ትችያለሽ። ገባሽ? ትንሽ ራሱን እስኪያውቅ ድረስ እስኪጠነክር ድረስ ጊዜውን ማራዘም የሚሉ ሰዎች አሉ። እኔ ጭቅጭቅ አልፈልግም። አንድ ያዳምጠኝ። ሲቀጥል ደግሞ ማለት ነው ከዚህ በፊት እናቴ ቤት ይዤው ልሄድ ስል እንዴ ፖሊስ ነው ይዤልሽ የምመጣው፣ የትም ይዘሻት አትሄጂም፣ ልጄን እኮ ብለኸኛል ከሰው ነክ። ስለዚህ አሁን ልጄን እናቴ ጋር ይዤ መሄድ ጠፍቶኝ አይደለም፣ ከኔ በላይ እንደምትንከባከበው አውቃለሁ። ሀያቱ ጋር የሚሆን ልጅ መቼም ምንም አይጎልበትም። አቀማጥላ ነው የፈለገውን ነገር ልታደርግለት የምትችለው። ግን ደግሞ ከአንዳንድ ፖሊስ ነው ይዤልሽ የምመጣው ልጄ ዙሪያ ላይ ሰዎችን እየላክሽ ምናምን እኔን ህይወት መበጥበጥም ማበላሸትም አስፈላጊ አይደለም። አንቺም የራስሽን ህይወት መኖር ትችያለሽ። እኔም መርጬ የራሴን ህይወት እየኖርኩኝ ነው። ምርጫዬን ደግሞ በደንብ አይተሽዋል ብዬ አስባለሁ። ከዚህ በኋላ በመንገዴ ላይ ላለመድረስ ሞክሬ እያየሁ ነው። ብዙ ነገሮች ዙሪያ ላይ እያየሁ ነው። ግን ደግሞ ሁሉንም ነገር እያየሁ እያለፍኳቸውም እየተቃወምኩም ብዙ ነገሮችን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ታሪክ እንደምትባሽ። ስለዚህ አሁን ያሆነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰብሽ ለመሄድ አማራጭ መሆን አልችልም። እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶች አሉ ምናምን መስጠት ትችላለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን ልጄን ማሳደግ አለብሽ አንቺ፣ ካልበለዚያ ለእናቶች ጭምሯታል። እንግዲህ አትሽ አምርሯል ማለት ነው። የሆነ ነገር ለነገሩ እንደታቀደ አስቦ ነው እንጂ በልጅ ጨክኖ ምንም ቢሆን አብርሃም በልጅ አይጨክንም። እና የሆነ ነገር ፈርቶ ያው ቅዳት ትናንትና የሚወስዳት ስላለች ነውና ልጁ ላይ እንግዲህ ነጥቼዋለሁ ብለዋለች። ምንም ነገር ያለፍኩለት ነገር የለም መጣፋት ብለዋለች። ከእንግዲህ በኋላ የሆነ ውሳኔ ወስናለሁ በልዬም ሆነ በሁሉም ነገር ማንም አያገባውም ብላለች። ማንም አያገባውም በልዬ ነገር እወስናለሁ በራሴ ብላለች። ሩታዬ እርጉዝ ነኝ ስትያል ነበር። እንዲህ ወደ ውጭ እንዴት መሄድ ያስፈለገ? እንዴት ይከዳል? እርጉዝ ተሆንሽ ማለት ነው። እርጉዝ ነኝ ብለሻል። እንግዲህ እርጉዝ ተሆንሽ ደግሞ አሁን የትም መንቀሳቀስ አይቻልም። እና እንግዲህ አብርሽም ልጁን አልወስድም ብሎ እምቢ ብሏል ማለት ነው። ሩታዬም ልጁን ብዙ ነገሮች እንትን እያልኩ ነው እያለች ነው። ለነገሩ የነገር ድራማ ሳይሆን አይቀርም። እንዴት ቤትም አልሄድም ሲላል ነበር። እንዴት መጣ? ቆይ ከቤቷም አልሄድም እያለ ሲል ዛሬ እንዴት መጣ? ተደውሎለት እንዴት መጣ? ስለዚህ እንዴት ሰተት ብሎስ ልጁ ክፍል ገባ? ለምን? ለውሸት ነው ይሄ ነገር። ምንም ነገር እንትን ያሉት የለም። ሩታና አብርሽ አብረው ነው ደግሞ እነ ማናቸው እነዛ እነ እንትላ ሩታን ከሰሻት አሁን በኋላ አንቺ መብት አለሽ። ኧረ ተው እንደዚህ ብዙ ነገሮች አታጋኑ። እኔ እውነቴን ነው የምላችሁ። እናንተ እኮ ትልፍ ናችሁ እዚህ ጋር ማለት ነው። ምንም ቢሆን የልጁ እናት ነች የምትበልጥበት። ስለዚህ ይሄን ሁሉ የምታረጉት ለምንድን ነው? ክብር የላችሁም እንዴ ለሰው ልጅ እናንተ?
እንዴ ክሰሽ። ምንድን ነው ክሰሽ? ዝም ብሎ ክስ አለ እንዴ? እና ስነ ስርዓት ብትይዙ ማለት ነው። ሁለቱ ተለያይተው ላይ ለያዩ ልጅ አለ እኮ አሁን የንዴቱ ነው እንጂ በልጁ ጨክኖ እንትን ይላል እንዴ? እሱ አይጨክንም ማንኛውም አባት። ስለዚህ እናንተ ደግሞ አታገኑት። እውነቴን ነው የምላችሁ። በጣም ክሰሺ፣ እንደዚህ አድርጊ። እንደውም ከእናንተ ሉል እኮ አለ። እንዴት ነው እሷን ከስሼ እማሳሰራት? እንዴት ነው እሷን የምትታሰረው አለቻቸው። እንዴት ነው እናንተ አስባችሁልኛል? ግን እኔ እንደዚህ አይነት ህሊና የለኝም። እንዴት ነው ሉልን እንትል ብላ እሷን ከስሼ እማሳሰራት ነው ያለቻችሁ። እና በጣም ይሄ ደግሞ አይምሮ የሚባለው እውነትም አይምሮ በሽተኛ ነው መሰለኝ። እውነቴን ነው የምላችሁ። እቺ ነገር ታልፍና በኋላ ትወቃቀሱባታላችሁ። በኋላ ዳል ትቀራላችሁ። አሁን እንደዚህ የምታሽቃብጡት በሙሉ ማለት ነው፣ ሁላችሁ የምታሽቃብጡት በሙሉ ዳል ትቀራላችሁ። ዳል እዛ ጋር እና በጣም የምትገርሙ ናችሁ። አሽቃብጣችሁ ወደ ኋላ ትቀራላችሁ ብዬ ነው የማስበው። በምንም ነገር እንትን ልትሉ አትችሉም እናንተ ከሱ ከባለቤቱ ከልጁ እናት ማንም የሚበልጥ ነገር የለም። እናንተ አሽቃብጣችሁ ክሰሺ እንደዚህ በይ። የማይደረግ ነገር እኮ ነው የምታረጉት። የማይባል ማለት ነው። የማይባል ነገር ነው የምትሉት እናንተ። ምን አይነት ክብል የሌላችሁ እንደሆነ አላውቅም። ክሰሺ እንደዚህ አርጊ እንዴ! ዝም ብሎ ይከሰሳል እንዴ? ዝም ብሎ ይከሰሳል? እሷ መች ከሰሰቻት? የልጇን አባት ስትቀማት እሷ መች ከሰሰቻት? ያን ሁሉ ነገር ስታረጋት ንብረቷን እኮ ነው እየተጠቀመች ያለችው፣ የለፋችበትም ማለት ነው። ከምንም ተነስታ እኮ ነው ሩታ ይህን ሁሉ ንብረት ያፈራችው። እሷ እኮ ከሀብት ላይ ሀብት ነው የገባችው እንጂ ምንም ከዜሮ እኮ ነው ሩታ ተነስታ ለዚህ ደረጃ እያበቃችው ማለት ነው። ከዜሮ አንስታ ነው። ስለዚህ ክብራችሁን ብትጠብቁ ማለት ነው። እንደዚህ አይነት ንግግር ቢቀርባችሁ፣ እንደዚህ አይነት ንግግር የሚያስተዛዝባችሁ ይሆናል። እናንተንም ነው እንደው ለቻናላችሁ ማሳደጊያ ሌላ ወሬ ያታችሁ ነው ስለ ሩታ ብቻ የምታወሩት እና ትገርማላችሁ። እንደው አሽቃባጩ ብዛቱ ወይኔ 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 ወይኔ! አሽቃብጣችሁ ሞታችሁ እኮ ጉዳችሁ ነው። እንደው እነሱ ሁለቱ ምንም ቢሆን ሄርሚላም ብትሆን ምንም ቢሆን ሄርሚላም መውለዱ አይቀርም አይደል እንዴ? ያ የምትወልደው ልጅ የልጇ ወይ ወንድም ወይ እህት ነው የሚሆነው። ስለዚህ ሄርሚላም ብዙ እንደዚህ እንትን ባታረጓት ማለት ነው። ብዙ የሆነ ራስ ወዳድ፣ ለነገሩ ራስ ወዳድ ናችሁ። ራስ ባትወዱ ኑሮ የሰው እንባ የሰው ልጅ እያስለቀሳችሁ እናንተ ለራሳችሁ ጥቅም እንትን አትሉም ነበረ። የሰው ልጅ ነው እያስለቀሳችሁ ያላችሁትና አብርሽም ኧረ በረድ በል። ይሄ ጥጋብ ከየት የማያደርስም። ምንድን ነው ይህን ያህል? እውነቴን ነው የምላችሁ ይህን ያህል ልብህ እንትን ያለው። ስለዚህ በረድ በል እናቴ፣ በረድ በል፣ ሰከን በል ብልወል እንትል አነጋገርህ ራሱ ትዕቢትህ ራሱ። ለነገሩ ከሩታ ጋር ሲሆንና ሌላ ሰው ሲኖር አንድ አይደለም። ሩታን አሁን ሲያናገራት ራሱ በስነ ስርዓት ነው የሚያናገራት ማለት ነው። እንደ ሌላው ቆጣ ብሎ አይደለም። እና የሆነ በቃ እንትን የሆነ እኮ ድራማ እየሰሩብን ይመስለኛል። እኔ እውነቴን ነው የምላችሁ ድራማ ነው የሚመስለኝ እንጂ ይሄ ሁሉ ነገር ምንድን ነው እንደዚህ የሚያደርጋቸው? እና